ፋሲል አዘነባላለሁ። በዚህ በዳጊ የእርሻ ፋርም ውስጥ ስራ አስኪያጅ ነኝ እና በላፍቶ ክፍለ ከተማ ወረዳ 8 አካባቢ ነው የምንገኘው። ስለዚህ ስራ የገባነው እንግዲህ አትሊስት 1 አመት አካባቢ ሆኖናል። በስራውም እንግዲህ እስካሁን ውጤታማ ሆነን እየሰራ እንገኛለን። እንግዲህ ውጤቱን ስናየው ከስር 3000 ከላይ 3000 ዶሮዎች አሉን። ከነዚህ ዶሮዎች ውስጥ ወደ 80% እንቁላል እየጣሉ እንገኛለን እና ውጤቱ ጥሩ ነው። በስራችን 12 አካባቢ ሰራተኞች በስራችን ያስተዳደረን እንገኛለን። በቀን ኦልሞስት ወደ 5500 አካባቢ እንቁላል እናገኛለን። ከተማ ግብርና ባለሙያዎች ቀን በቀን ነው ክትትል የሚያደርጉልን። ወረርሽኝም በገባ ቁጥር ወዲያው ነው አፕዴት የሚያደርጉን። እየመጡም ያው ክትትላቸው በጣም ጥሩ ነው፣ ይከታተሉናል። እነሱ የመኖ ሁኔታ በጣም እየተወደደ ነው ያለው። ለራሳችን ወደ ማምረት ደረጃ እየገባን ነው አሁን። እንግዲህ ቀደም እንደነገርኳችሁ ያኛው የዶሮ ምርታችንና የዶሮ እንትናችን ሲሆን ይሄኛው ደግሞ የከብት ወተት የምናመርትበት ሁለተኛው ድርጅታችን ነው ማለት ነው። ወደዚህኛው ድርጅት በመጣበት ሰዓት የጀመርነው ከዛሬ 4 እና 5 ዓመት በፊት ነው። የጀመርነው በ12 ጊደሮች ነበረ። አሁን እንግዲህ ወደ 62 61 አካባቢ የቁም ከብቶች ላይ ደርሰናል። ከነጥጆቹ ሲወለዱ እዚህ ደረጃ ደርሰናል። እንግዲህ በምርትም ደረጃ በጥቅምም ደረጃ በፕሮፊትም ደረጃ ጥሩ ደረጃ ላይ ደርሰን ከ12 ከብት ወደ 62 ከብት ገብተናል። የወተት ልማቱ እንግዲህ በቀን እስከ በፊት በነበረው ዳታችን መሰረት አሁን ልክ ላክቴሽን ፔሪዳቸውን ሲጨርሱ ያው ወደ እርግዝና ሲገቡ ይቀንሳሉ እንጂ እስከ 600 እና እስከ 800 ሊትር የምናገኝበት ሁኔታ ነበር የነበረው። እቺ እንግዲህ የቤታችን ከፍተኛ ምርት የምትሰጥ ላማችን ነች። ልክ ወልዳ ልክ የ4 ወር ላክቴሽን ፔሪዷ ላይ 32 እስከ 33 ሊትር የምትሰጥ ላማችን ነች። አሁን በአሁኑ ሰዓት 27 26 ትሰጣለች። ቀጥሎ እሷ ነች። እቺም ወደ 26 27 የምትሰጥ ነች። አሪፍ ባይዘይ ምርጥ ዝርያዎች ናቸው። እነኚህ ሆልስቴን ፍሬዚያን የሚባሉት ናቸው። በደንብ ከተንከባከብሻቸውና ምርታቸውን የላም እንግዲህ ወተቷ አፏ ላይ ነበር። በደንብ ከበሉ ምን ካሉ ከፍተኛ ምርት የሚሰጡ ዝርያዎች ናቸው እነኚህ። እኛ ዝርያ ማሻሻል ላይ የምንሰራው ያው ከወረዳ ግብርናዎችም ጋር ያው ትስስር አለን። ይመጣሉ፣ ይጎበኙናል። ይሄን ብታረጉ የምታረጉ የሚሉ አድቫይዝ ያደርጉናል። ከዛ በተረፈ ደግሞ እኛ የምንጠቀመው ይሄ ሴክስ ሲመን ነው። 85% ሴት የመሆኑን እሱን ዝርያ ስለምንጠቀም ዘርሱን ስለምንጠቀም በአብዛኛው እንዳያቸዋቸው ጥጆቻችን በሙሉ ሴቶች ነው የተወለዱልን። ዲያሪ ፋርም ላይ ደግሞ እንደዚህ አይነት ነገር ሴቶች በሚወለዱበት ሰዓት ትርፋማ የሚያረጉ ሴቶች ናቸው። ስለዚህ ሴቶች ስለተወለዱልን እኛ በአብዛኛው እንደዚህ ሴቶች ነው የምታየው። ከዛ ውስጥ 1 ነው 2 ነው ወንድ የተወለደብን እንጂ በአብዛኛው ሴቶች ናቸው የወለዱት። የተሻሻለ ዝርያ ስለምንጠቀም እኛንም ያው ወደ ለውጥ ጎዳና ወስዶናል። ለህብረተሰቡ እንግዲህ እኛ 3 ሱቆች አሉን። 3 ሱቆቻችን ለህብረተሰቡ በቅናሽ ዋጋ ከሌላው በተለየ ሁኔታ በ100 ብር ነው የምናከፋፍለው። ሱቃችን ላይ 3 ሱቅ አለን። 3 ሱቃችን ላይ የተረፈው ለተለያዩ ደግሞ እርጎ ቤቶችም ወተት ቤቶችም ካፌዎችም የተቀረው እናከፋፍላለን። ስለዚህ ለህብረተሰቡ በቅናሽ ዋጋ በማዳረስ ከፍተኛ የስራ ድርሻ እየተወጣ እንገኛለን እኛ።